ክፍል ያክብሮ ሰላምታችን እናቀርባለን። የአዲስ አበባ ፖሊስ ኮሚሽን አዛዥ በመሆን ሌተናል ጀነራል አስራት ዲኔሮ መሾማቸው ተገለጸ። ባልታወጀ የአስቸኳይ አዋጅ ውስጥ አዲስ አበባ ወድቃለች የሚለውን ሐሳብ የተለያዩ ወገኖች እየሰጡ ነው። እንዲህ አይነት ጸጥታና ቁጥጥር በአዲስ አበባ ላይ እንዲደረግ አብይ አህመድ ሲወስን ምናልባትም በአዲስ አበባ ይከሰታል በሚል የሰጋው ነገር ሊኖር ይችላል ተብሎም ነው በብዙ ወገኖች ዘንድ የታመነው። በሌላ በኩል የቀድሞ የኢህአዴግ የደህንነት ኃላፊዎች ዳግም እየተሾሙ ነው። የቀደመው ስርዓት በተለያየ መልኩ በሰብአዊ መብት ጥሰት የሚወነጀሉ ከፍተኛ ባለስልጣናት በአብይ አህመድ እንደገና ሹመት ያገኙ ነው። የቀድሞ የፌዴራል ፖሊስ ኮሚሽነር አቶ አሰፋ አብዩ የብሔራዊ መረጃና ደህንነት ምክትል ዳይሬክተር ሆነው እንዲሰሩ አብይ አህመድ ሾሟቸዋል። በመላው ዓለም የተከሰተው የነዳጅ እጥረት በተለይ በኢትዮጵያ ከፍተኛ አደጋ ሊፈጥር ይችላል የሚል አስተያየት እየተሰጠ ነው። በተለይም የአብይ አህመድ አገዛዝ ለሰራዊቱ ማንቀሳቀሻ ከፍተኛ መጠን ያለው ነዳጅ የሚጠቀም በመሆኑ የተከሰተው የነዳጅ እጥረት ምናልባትም በሰራዊቱ እንቅስቃሴ ላይ ከፍተኛ ችግር ሊፈጥር እንደሚችል ነው ከወዲሁ እየተገለጸ ያለው። የአብይ አህመድ አገዛዝ ህዝቡ እንዲቆጥብ ማሳሰቢያ ሰጥቷል። በቅርቡም ይህን በተመለከተ መመሪያ እንደሚያወጣ ነው የኢኮኖሚና ልማት ሚኒስትሩ አቶ አህመድ ሽዴ የገለጹት። በእነዚህና በሌሎች ጉዳዮች ላይ በማተኮር የዛሬውን የአንከር መረጃ ክፍለ ጊዜ ወደ እናንተ እናደርሳለን። ስምረት ፓርቲም ክሱን አንስቷል። ምርጫ ቦርድ ያስተላለፈው ውሳኔ በመቃወም ክስ ያቀረበው ስምረት ፓርቲ ጉዳዩ በፖለቲካ የሚፈታ ስለሆነ ክሴን አንስቻለሁ ብለዋል። በዚህ ላይ በማተኮር ውይይታችንን የምናደርግ ይሆናል። አብራችሁን በመቆየት ዝግጅታችንን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ተናስተን ገለታው ደህና እግዚአብሔር ይመስገን። እንዴት ነው መሳይ? እንደምሰነበትክ? እንዴት አለ ገለታው? አዲስ አበባ በፖሊስ ኮሚሽነሩን በማንሳት አቶ ጌቱ አራጋውን ሌተናል ጀነራል አስራት ዲኔሮ መሾማቸውን የተሰማበት ዜና ነው። ዛሬ እንግዲህ ጎልቶ በተለያዩ መድረኮችም እያወያየ ያለው ሌተናል ጀነራል አስራት ዲኔሮ ወታደራዊ አዛዥ ናቸው። የአዲስ አበባ ከተማ ፖሊስን እንዲመሩ በአብይ አህመድ በኩል ሹመት ተሰጥቷቸዋል። እንዴት አየው ሹመቱን? ይሄ እንደው መቼም ስርዓቱ የደረሰበትን የምን ጥግ እንበለው አንድ የመጣልኝ ቃል ያዛደረኩት መሳይ የክፋት ጥግ በሚለው ልቀይረው እንደዚህ አይነት ጥግ ማሳያ ነው። ስርዓት አጉራ ዘለልነት የፈለጉትን ማድረግ ማለት ለፈለኩትን አደርጋለሁ የሚለው አንድ ትልቅ ማሳያ ነው። መቼም በአገሪቱ ህግ መሰረት አስቸኳይ ጊዜ አዋጅ ኮማንድ ፖስት ሲቋቋም ፓርላማ ነው የሚያቋቁመው። ለይስሙላ አቋቁሞ የሚያነሳበት ጊዜ አለ። አማራን ክልል ታስታውስ እንደሆነ ኮማንድ ፖስት አቋቁሞ ዝም ብለውት ነበር። አንስተናል የለም በኋላ እንደዚሁ ሲንቀዋለን ነበር ቆየው። እንደዚህ አይነት የህግ ክፍተቶች ያሉባት ምድር ናት። ይሄኛው ደግሞ የባሰ ነው። ይሄ በአንድ ሰው አብይ አህመድ የታዘዘ ኮማንድ ፖስት ነው አዲስ አበባ ላይ ተጣለው። ኮማንድ ፖስት የሚባለው አንድን አካባቢ በሚሊቴሪ አገዛዝ ስር ማቆየት ማለት ነው። ሌላ ምንም ትርጉም የለውም። ሚሊቴሪው አስፈጻሚውን ውስጥ እንዲገባ ጊዜያዊ ስልጣን ይሰጠዋል ማለት ነው። ይሄ ነው የሆነው መሳይ ዛሬና ይሄንን ለመቀበል እንግዲህ ሌተናል ጀነራል አስራት ዲኔሮ ወታደራዊ መዋቅር ይዘው አልመጡም። እንደ ግለሰብ አንድ ራሳቸውን ይዘው መጥተው ይሄንን ቦታ እንዲመሩ ተደረገ እንጂ ከዛ ያለፈ ስልጣን ወይም ደግሞ ወታደራዊ አመራር ሊሰጡበት ወይም ደግሞ አሁን እንደሚባለው አስቸኳይ ጊዜ አዋጅ ተብሎ ሊወሰድ የሚችል አይደለም። የወታደራዊ መዋቅሩ አይደለም አሁን የአዲስ አበባ ፖሊስ የሚመራው ግለሰቡ ነው የመጡት የሚል ነገር አለና እንደዛ ብሎ ድምዳሜ መስጠት ይቻል ይሆን? ታስታውሳለህ መለስ ዜናዊ ምርጫው ከአዲስ አበባ ከተረበሸ በኋላ ወጥቶ በድንጋጤ እንደተናገረው ነገር እስካሁን አይረሳኝም። ምን አለ? አዲስ አበባ ፖሊስ እና ሌሎች አካላት የጸጥታ ኃይሎች በሙሉ ተጠሪነታቸው ለጠቅላይ ሚኒስትሩ ሆኗል ብሏል። ታስታውሳለህ ይሄንን ቃል መሰለኝ? በሙሉ ለዚህ ሆኗል ብሎ ነበር። ይሄ ድንጋጤ ምርጫ ጋር ተያይዞ የፈጠረው ድንጋጤ ነው። እንደዚህ አይነት አሰራርም የለም። ግን አንድ ሚሊቴሪ አንድ ሚሊቴሪ ሰው ወታደር ሰው መጥቶ ፖሊስ ላይ የሚጫን ከሆነ ሌላ ምን ስም እንሰጠዋለን? አሁን መዋቅሩን እኛ እንግዲህ ሄደን
የሰራ ነው በግለሰብ ነው የሚለው ትንታኔ እንግዲህ የሚሰጡ በዚህ ላይ ጉንጫቸው ያልፉ መሳይ ግን በግልጽ የሚታየው የሰው ሚሊተሪ ኮማንደር ነው የሚሊተሪ አዛዥ ነው ደም ከዚህ በፊት በህዋት ጊዜ በጣም በብዙ ወንጀል ስሙ የሚጠራ ሰው ነው የሚታወቅ ነው አይደለም በብዙ ወንጀል ውስጥ የተዘፈቀ ሰው ነው ለምልክትነቱ እንኳን ማለት ወስዶ የአዲስ አበባ ፖሊስ ዋና አዛዥ አድርጎታል በመሰረቱ አንድ መሰረታዊ ነገር አለ በተቋም ግንባታ ውስጥ ይሄ የፍትህ አካል ነው ፖሊስ እንደምታውቀው የፍትህ አካል ነው ከፍርድ ቤት ጋር ተሳስሮ አብሮ የሚሰራ በፍትህ አካል ውስጥ የሚታይ ተቋም ነው ይሄን ተቋም ከሚሊተሪ ውስጥ አምጥቶ አንድ ሰው ካስቀመጠበት አዛዥ ካደረገበት አይ ሚሊተሪው አይደለም ያዘዘ ያለው አሁን ግለሰብ የሚሉ ሰዎች ካሉ ቅድም ያልኩ ጉንጫቸው ያልፉ እነሱ ግን እኛ እንደ ተቋም አሁን የአዲስ አበባ በልዩ ኮማንድ ፖስት ውስጥ እንደውም ሁሉ በሆነ ማለት ነው በግልጽም ካልሆነ በግልጽ ስላልሆነ ማለት ነው ኮማንድ ፖስት ይቋቋም ኮሚቴዎች ምኖች ይዋቀራሉ ይሄኛው ሁሉ ነው ልክ እንደ ኮሬ ነገኛ ማለት ነው አንድ ሰው አለ ከስሩ ስንት ሰዎች እንዳሉ አይታወቅም የአዲስ አበባ ፖሊስ ሊያሽከረክር ነው ማለት ነውና በጣም ትልቁ ነገር ግን ይሄ ሲቪል ነው ፖሊስ የፍትህ አካል ነው እዛ ውስጥ አንድ የሚሊተሪ ሰው ዝም ብሎ አንጥቶ ተቀምጦ በልታዘዝ ከዛሬ ጀምሮ ሊባል አይችልምና በዚህ ደረጃ ሀገራችን ልትዋረድ አይገባውም የአዲስ አበባ ህዝብ ማሳይባው ተቋም እንደዚህ መጫወቻ ሊሆን አይገባው ገለታው ነው ሌሎች መከራከሪያ ነው ያመጣውልህ እንጂ በእኔም በተለያየ ባለሙያዎችም ጉዳዩን በተመለከተ ያነጋገርኳቸው ድምዳሜያቸው አንተ ጋር በጣም የሚስማማና ትክክለኛ በዛ መልኩ የሚታይ ነው ብለው ነው የገለጹልኝ ነሻለቃ ማሙ ለማንም በዚህ ዙሪያ አነጋግሪያቸው ነበር በመሰረቱ ፖሊስ ወታደር መሆን ይችላል ወታደር ግን ፖሊስ መሆን አይችልም የሚል ነገርም አንስተዋል ስለዚህ በተለየ ሁኔታ አብይ አህመድ አዲስ አበባ ላይ የሰጋው ነገር አለ በነገራችን ላይ እሱ ብቻ አይደለም ሌተናል ጀነራል አስራት ዲኔሮ ብቻ ሳይሆን ምክትል ተደርጎ ከተሾሙት ማል ቶፊቅ የሚባለው ግለሰብ የአብይ አህመድ የግሉ ጠባቂ ነው አብይ አህመድ ስልጣን ላይ ከወጣ ጀምሮ እስካሁን ድረስ ይሄ ሹመት እስከተሰጠው ድረስ የአብይ አህመድ የቅርብ ሰው ብቻ ሳይሆን ያገሩም ሰው ነው አብሮ አደጉም ነው ቶፊቅ የሚባለው ግለሰብ ስለተረፈ የተሰናበቱት አቶ ጌቱ አራጋው ኮሚሽነር ጌቱ አራጋው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ከማንም በላይ ታማኝ ናቸው ለአብይ አህመድ አገዛዝ ቀጥለጥ ብለው የሚያገለግሉ ናቸው ምናልባት ቅሬታ ከቀረበባቸው ምን አይነት ሊሆን እንደሚችል ግራም ያጋባ ነው ምክንያቱም ባለፉት 8 አመታት እሳቸው በተለይ ከተሾሙ በኋላ በአዲስ አበባ ደብዛቸው የጠፉ የአዲስ አበባ ወጣቶችን የተለያዩ ማህበረሰብ ክፍሎችን ባንድም ይሁን በሌላ የዚህ ሰው የእጅን ያለበት ስለዚህ ለብልጽግና በጣም ታማኝ የሆነ ሰው ነው ከቦታው ለምን እንደተነሳ በርግጥ ዝርዝር ነገሩን አናቀም ግን ሌተናል ጀነራል አስራት ዲኔሮ ሲመጡ አብይ አህመድ አዲስ አበባን በተለየ ወታደራዊ መዋቅር ለመቆጣጠር ስለፈለገ ነው ምርጫውም ደርሷል እንግዲህ ምርጫ የሚሉት ነገር ካለም እሱም ደርሷል ፋኖ በቅርብ ርቀት ያንኳካ ነው እንደዚሁም የኦሮሞ ነጻነት ሰራዊት ዱከም ደረስ መለስ ይያለ ነው በአዲስ አበባ ዙሪያ አንዳንድ ጥቃቶችንም እየፈጸመ ነው ስለዚህ ምርጫን ተከትሎ ሌሎች ነገሮችን ተከትሎ አዲስ አበባ ላይ የመጣ ያለ ስጋት አለ ዛሬ በአዲስ አበባ አፈሳ ተጀምሯል የዚሁ አካል የሆነ ከፍተኛውን አፈሳ ነው እየተካሄደ ያለው ስለዚህ ቀደም ሲል ያልከውን ድምዳሜ ለማጠናከር ነው ሌተናል ጀነራል አስራት ዲኔሮ የመጡት ወታደራዊ መዋቅር ወይም ደግሞ ወታደራዊ እዝ አዲስ አበባ በዛ መውደቋን የሚያሳይ የሚያመለክት ነው የሚለው የብዙዎች ድምዳሜ ነው ገለታው እንደውም ሁለተኛውን የኮማንድ ፖስት አባል ጠቀስክልኝ ጥሩ ሌላም ቢፈልግ አይጠፋም እንግዲህ በየቦታው የተቀመጡ ማለት ነው ሁለተኛው አብይ አህመድ የራሱ ጠባቂ ከሆነ እዛ ወታደር የነበረ አንዱም እንደዚሁ መጥቷል ማለት ነው አሁን አንድ ትልቅ ነገር ምንድነው የዚህ ሰው ዓላማ እንዳልከው አብዛኛው ከምርጫው ጋር ነው የሚያዘው የሚመስለው ፍርሃት ይዞታል በጣም በከፍተኛ ሁኔታ ህዝባዊ እምቢተኝነት አዲስ አበባ ውስጥ ሊነሳ ይችላል ከነዳጅ ጭማሪው ጋር አሁን ደግሞ ከፍተኛ ጭንቅ ውስጥ ነው ያለው እነዚህ ተደማምረው አዲስ አበባ ሊነሳ ይችላል እንግዲህ የሚል ስጋት ነውና ይሄ አንዱ የዚህ ሰው ምልክትነት ምንድነው የሚሊተንት የሚባለው ነገር አለ አይደለም ወታደር ቁጭ ስታደርግበት አንድ ህዝብ ላይ ከላይ ሳይኮሎጂካሊ ወይም በስነልቦና ብራሱ ወታደር ስር ነኝ የሚል ስሜት ይሄ በፖሊስ በፍትህ አካል ውስጥ ያለው ለፍርድ ቤት ጋር ተያይዞ የሚሰራ የህዝብ ጠባቂ ተቋም በወታደር መመራቱ በራሱ የሚፈጥረው እስከባድ ስነልቦና እስር አለ
የሚሊተንት ንቅናቄ ማለት ነው ወታደራዊ። አሁን ከዚህ ተከትሎ እንግዲህ በከተማ ውስጥ የተለያዩ ካሚዮኖች መትረየስ ያጠመዱ ወዲያው ይንቀሳቀሳሉና ይሄ ህዝቡ በዚህ ስነ ልቦና ስር ውስጥ እንዲቆይ ከተንቀሳቀስ ከወታደር ያስመጣሃለሁ የሚል ነውና ይሄ አንድ መታወቅ አለበት ይመስለኛል። መሳይ እንደው ይሄንን የጧት ዜና ሳይ አዲስ አበባ ተዛለችኝ መሳይ። አዲስ አበባ በአጠቃላይ እንደው በእውነት እንደ አዲስ አበባ በከፍተኛ የመዋቅር ችግር ውስጥ የገባ ከተማ እንትን ክልል የለም። ሁሉም ችግር አለባቸው፣ ግን የአዲስ አበባ የተለየ ነው። በጣም የተለየ ችግር ውስጥ እንዴት የሁሉም ሙሉ ያላት ይችላል አዲስ አበባ። አንዱ አንቀጽ ላይ አዲስ አበባ ህዝብ ላንበብለት ይሄን አጋጣሚ ስለሰጠኝ መሳይ ቻርተሩ ላይ ያለው ቻርተር ማለት ነው ካሉበት ፍልሰቶች በጣም ያደርሳ ደግሞ የሚያስገርመኝ አንቀጽ ምን ይላል? አንቀጽ ክፍል 9 ላይ ነው ቻርተር አዲስ አበባ ቻርተር ክፍል 9 አንቀጽ 3 ምን ይላል መሰለህ መሳይ? የህዝብ ተወካዮች ምክር ቤት በሚወስነው መሰረት ህገ መንግስቱን አደጋ ላይ የሚጥል ተግባር በከተማው ምክር ቤት ሲፈጸም ወይም የከተማው አስተዳደር ጸጥታንና ድንገተኛ ሁኔታን መቆጣጠር ሲያቅተው የፌደራል መንግስት የከተማውን አስተዳደር የማፍረስና የሽግግር አስተዳደር የማቋቋም ስልጣን አለው ይላል። እንግዲህ ተመልከት ምንድነው የሚለው? የህዝብ ተወካዮች ምክር ቤት በሚወስነው መሰረት ህገ መንግስቱን አደጋ ላይ የሚጥል ተግባር ሲፈጽም በከተማው ምክር ቤት ሲፈጸም እና የከተማው ምክር ቤት ህዝብ የመረጠው ምክር ቤት ወንጀል ከፈጸመ አሁን እንደዚህ ተብሎ ይጻፋል መሳይ። እንደው ህዝብ የመረጠው አንድ ምክር ቤት ተልከተው ምክር ቤቱ ወንጀል ከፈጸመ የፌደራል መንግስት ይበትነዋል እኮ ነው የሚለው። ይህን እኮ ያዘች ከተማ እኮ ነው። ልክ ቲኔጀርስ የሚመርጡ ይመስል የአዲስ አበባ ህዝብ የሆነ ለአቅመ አዳም ያልበቁ ልጆችን ሰብስቦ ምክር ቤት የሚመሰርት ይመስል ወንጀል የሚፈጽሙ ከሆነ ይላል ምክር ቤቱ ተሰብስቦ አንድ ምክር ቤት ተሰብስቦ ወንጀል ሲፈጽም ተመልከተው የሚፈጽም ከሆነ ምክር ቤቱን ፌደራል መንግስት ይበትነዋል። ይሄ ያለባት እንደዚህ አይነት በመዋቅር ችግር ውስጥ ተተብትባ ያለች በጣም የምታሳዝን ከተማ ናት። እና ዛሬ ደግሞ ተመልከት የራሷ ፖሊስ የላትም፣ በመሰረቱ ከዚህ በፊትም የላትም። እንደ ክልል አይነት ስትቋቋም የተወሸለሸለ ነገር እንደ ክልል የሚመስል ህግ አውጫለሽ፣ ህግ አስፈጻሚ፣ ህግ ተርጓሚ ያለሽ ተብላ የተዋቀረች ብትሆንም ግን ይሄ ከህግ አስፈጻሚ ውስጥ እንበለው ከዚህ ከፍትህ አካሉ ውስጥ ፖሊስን የምታቋቁምበት አቅም የላትም። የሚሾምላት ፌደራል መንግስቱ እንግዲህ ሲፈልገው ወታደር ሾማል ማለት ነው። አየው ዛሬ ይሄ ስልጣን መሆን የነበረበት የከተማው ምክር ቤት ህዝብ የመረጠው ምክር ቤት ራሱ የሚበጃትን ለከተማ ፖሊስ ማቋቋም ነበረበት፣ የፖሊስ አመራር መሾም ነበረበት። ይሄ ስልጣን የላትም። ስለዚህ ፈልገው ወታደር ሾማል አብይ አህመድ እና በመዋቅር ችግሯ ውስጥም ያለ የተተበተበ የቆየ ችግር ቢኖርም ግን ይሄ ዛሬው ደግሞ በጣም አስገራሚ ነው። በአጠቃላይ መሳይ የአዲስ አበባ ፖሊስ እንቢ ማለት አለበት። ይሄ ከማንም በላይ ለአዲስ አበባ ፖሊስ የፖሊስነት ሪሊ ምንድነው አስተማሪ ሲነካ አስተማሪነት የሚባል ነገር አለ አይደለም? ውስጣችን ሆነ የአስተማሪነት እንትን ይባላል። የፖሊስነት ስነ ምግባራቸው የፖሊስነት ልኬታቸው ነው የነካባቸው አብይ መሳይ ዛሬ እንደ ፖሊስ ነው ሊያዘው የሚገባው። አዲስ አበባ ፖሊስ የተማረ ሰው ጠፍቶ ነው ከአዲስ አበባ ፖሊስ ውስጥ ከነሱ መካከል የሚሾም ሰው ጠፋ። በሺህ የሚቆጠር ፖሊስ ነው ያለው አዲስ አበባ ውስጥ የምታውቀው። ወታደር ሌተናንት ጀነራል የሚባል የምድር ጦር አዛዥ የሚያመጣ አምጥቶ ከላይ የሚያስቀምጥባቸው። ስለዚህ አዲስ አበባ ፖሊስ ሆይ እንዲበል አምጽ ነው እንደው በህዝባዊ አመጽ ውስጥ የአዲስ አበባ ፖሊስ ቁጥር 1 ተባባሪ መሆን ያለበት ነው የሚመስለኝ መሰለኝ። አዲስ አበባ ፖሊስ እነማን ናቸው የሚለውንም ነገር ያው ከቅርብ ጊዜ ወዲህ የሚወጡ ሪፖርቶች እንደሚያሳዩት የአዲስ አበባ የሚባል ፖሊስ የለም። የአዲስ አበባ የዛው የከተማው ተወላጅ ወይም የአዲስ አበባ ስነ ልቦና አለው ተብሎ የሚታመን አይደለም። በአዲስ አበባ ፖሊስ ውስጥ የሚቀጠረው አብዛኛው ከሌላ አካባቢ የመጣ ነው። ስለዚህ እንዲህ አይነት ሹመት ቢመጣ አንተ በምትለው መልኩ ድምጹን ሊያሰማ የሚችል እንደውም ሐሳቡም ያለው የፖሊስ አካል ካለ እርግጠኛ አይደለሁም። ለማንኛውም ሌተናል ጀነራል አስራት ዲኔሮ በኮታ የማረጉን ያገኙ ያው የኋላ ታሪካቸውንም በደንብ ስንፈትሸው ወይ የጦር ገድል ወይም ደግሞ በትምርቱ በቀለሙ ሄደው ያገኙት ማረግ አይደለም። ያው ኢህአዲግ ያኔ ከየብሔረሰቡ በኮታ ጀነራል ሲመደብ በዛ ማረጉን ያገኙ ናቸው። በስፋትም የሚታወቁት በቤንሻንጉል ጉሙዝ ክልል በተከሰተው የጸጥታ መደፍረስ ያንን ኮማንድ እዝ ሲመሩ የነበሩ ናቸው።
በወቅቱም ለተፈጸሙ ስፍር ቁጥር ለሌለው ወንጀሎች በአንድም ይሁን በሌላ ተጠያቂ ናቸው ሌተናል ጀነራል አስራት ዲኔሮ። ያ ሂሳብ ሳይወራረድ ነው እንግዲህ ወደ አብይ አህመድ ወደ መከላከያ ሚኒስቴር የቢሮ ውስጥ ስራ መድቧቸው ላለፉት 2-3 ዓመታት ከዛ ስራ ጋር በተያያዘ ድምጻቸው ጠፍቶ ነበር። አሁን ለዚህ ለአዲስ አበባ ፖሊስ ኮሚሽነርነት እንግዲህ እሳቸውን ወደ መድረኩ አምጥቷል። ምን አሳይመንት ሰጥቷቸው ምን እንዲያደርጉ ከሳቸው የተሻለ አብይ የሚያምነው ሰው አልነበረም ወይ? ከዚህ በፊት ሲወራ ይነበራል ሌተናል ጀነራል ሹማ አብደታ አዲስ አበባና በአዲስ አበባ ቀለበት ዙሪያ 100 ኪሎ ሜትር ራዲየስ ያለውን የጸጥታ ሁኔታ የሚቆጣጠር ልዩ የጸጥታ መዋቅር አደራጅተዋል የሚል መረጃ ወጥቶ ነበር። ምናልባት በሳቸው የሚመራው የልዩ የመዋቅር የጸጥታ መዋቅር ከሌተናል ጀነራል አስራት ዲኔሮ ጋር እየተናበበ ሊሰራ ይሆን? ይሄንን በሂደት የምናየው ነው። ብዙ ነገር አለ አዲስ አበባ ላይ። ቀደም ሲል አንተ እንዳልከው ብዙ ሊመጡ የሚችሉ ትኩሳቶች እንዳሉ ይታመናል። የአዲስ አበባ ህዝብ ብቻ ሳይሆን በመላው ኢትዮጵያ ያለው ከዚህ ከነዳጅ መወደድ ወይም እጥረት ጋር በተያያዘ እንዲሁም ተከምሮ የመጡ በርካታ የሰብአዊ መብት ጥሰቶች፣ ወንጀሎች፣ ፖለቲካዊ ጭቆናዎች እነዚህ ሁሉ አንድ ላይ ምናልባት የሚፈነዳበትና ክሩ የሚበጠስበት ጊዜም የደረሰ ይመስላል። ለዛ አብይ አህመድ ትልቁ ስጋቱ አዲስ አበባ ላይ ነው። ያንን የጸጥታ ሁኔታ ለመቆጣጠር ያደረገው ሊሆን እንደሚችል ይገመታል። ከዚሁ ጋር ተያይዞ ገለታው የአዲስ አበባን ጸጥታ ለማጠናከር ካጠገቡ የወሰደው የራሱን የግሉን ጠባቂ ብቻ አይደለም። እንደዚሁም በብሔራዊ ደህንነት ውስጥ የቀድሞ ገራፊዎችን በቀደመው ስርዓት ውስጥ በከፍተኛ ደረጃ ኢቭን መወንጀል አለባቸው፣ ክስ ቀርቦባቸው ሊጠየቁ ይገባል። አብይ አህመድም እነሱን እያሰበ ነው ስልጣን የያዘ ጊዜ ስንገርፍ የነበረው በጨለማ ውስጥ ስናሰቃይ የነበረው እኛንን ሽብርተኞች ብሎ የወቀሳቸው ሰዎች ዛሬ ስልጣን እያገኙ ነው። አቶ አሰፋ አብዮ ከነዚህ ማል አንዱ ነው። አሁን የብሔራዊ መረጃና ደህንነት ምክትል ዳይሬክተር አድርጎ አብይ አህመድ ሰይሟቸዋል። እንግዲህ ኢህአዴጎች እየተሰባሰቡ ነው። ያኔ ገራፊ የነበሩት በሙሉ እየመጡ ነው። ስለዚህ አብይ አህመድ ምን እያሰበ ነው? በቀጣይ ምን ሊያደርግ ነው እነዚህን ሰዎች ወደፊት ያመጣው የሚለውን የአዲስ አበባ ህዝብ የኢትዮጵያ ህዝብ በደንብ መረዳት ይኖርበታል። የጸጥታ መዋቅሩን በደንብ ለማጠናከርና አፈናውን ከዚህ ከነበረው የበለጠ ሊያደርገው እንዳሰበ በእነዚህ ነገሮች ምልክት እያየን እንደሆነ ነው እንግዲህ በብዙ ሰዎች ዘንድ እየታሰበ ያለው ገለታው። የፖለቲካ ሰዎች ሲናገሩ መንግስት የሚባለው ነገር እንግዲህ አንድ ፓርቲ ከመንግስት ጋር ተገናኝቶ ስልጣን ላይ የሚቆየው በሁለት መንገድ ነው ይላሉ። አንደኛው በህዝብ ድጋፍ፣ ህዝብ ደግፎት አምኖት ሁሉ ላይሆን ይችላል፣ ግን ማጆሪቲ የሚባለው ህዝብ ደግፎት ይቆያል ስልጣን ላይ። የህዝብ ድጋፍ ሲያጣ ነው እንግዲህ ችግር ውስጥ የሚገባው። ሁለተኛው የሚቆየው የህዝብ ድጋፍ ያጣ እንደሆነ እና ስልጣን አለቅም ያለ እንደሆነ ደግሞ ሙስና ነው የሚሉት። በሙስና ነው የሚቀመጠው። ከዛ በኋላ አብይ አህመድ ወደ ስልጣን እንደመጣ የመጀመሪያው ምዕራፉ የ3 ወር እንቅስቃሴዎቹ በአብዛኛው የሚናገረው ስለ ሰላም ነው። ታስታውሳለህ መቼም ስለ ማዕቀፍ ነው፣ ስለ ፍቅር ነው፣ ጠመንጃ ውርዱ ነው። እና እነዚህ ጊዜያት የህዝብ ድጋፍ የነበረባቸው ጥቂት ወራት ናቸው። ከዛ በኋላ ግን የህዝብ ድጋፍ የተሸረሸረ በመጣ ቁጥር እሱ እየገነባ የመጣው ሙስና፣ በሙስና ኦሊጋርኪ መፍጠር፣ የተሳሰረ ስልጣኑን ሊያቆይ የሚችል ጓደኛ፣ ቅድም ያልከው አብሮ አደግ፣ በጥቅማ ጥቅም ከዚህ በፊት ወንጀል ላይ የተቀመጡ ሰዎችን በመፈለግ ለተለያየ ለጥቅም አዳሪ የሆኑ ሰዎችን እንደ በባትሪ እየፈለገ ስርዓቱ በዚህ ነው የሚቆየው። ስለዚህ ይሄ ኃይል እድሜው የሚኖረው በህዝብ አቅም ነው። እንግዲህ ህዝብ የተነሳ እንደሆነ ይፈርሳል፣ ያልተነሳ እንደሆነ እድሜውን በዛ ነው የሚቆጠረው። ስለዚህ አሁን የኢትዮጵያ ሁኔታ ያለው አብይ አህመድ ስርዓት እዚህኛው ነው፣ በዚህ በሙስና በኦሊጋርኪ ያለ መንግስት ነው። ስለዚህ ከዚህ በፊት ወንጀል ያለባቸው ሰዎች፣ ስራ ያጡ ሰዎች፣ እምነት የጎደላቸው ሰዎች፣ የሽግግር ፍትህ በምድሪቱ ላይ ቢመጣ የሚጠየቁ ሰዎችን እየወሰደ እየማገደ ስርዓቱን ራሱን ለማቆየት ጥረት እያደረገ ነው ያለው። ሌላው ጦርነት ነው የሚያቆየው። እንግዲህ ተመልከት፣ አሁን ባለፈው ጊዜ ስናነሳ ነበር ታስታውሳለህ መሳይ፣ ይህ ስርዓት ልክ አሳ ከባህር ውስጥ አውጥተህ ሜዳ ላይ ቁጭ ብታደርገው ህይወት እንደማይኖረው አሁን አብይ አህመድ ከጦርነት ከሙስና ከወጣ ህይወት የለውም። ከጦርነት ከወጣ ህይወት አይኖረው። ጦርነት አይደለም የሀገር ቤት ጦርነት፣ የውጭ ጦርነት እንኳን ጥሩ ነው ባይ ነው።
አይደለም ባለፈው የሌሎች ሀገሮች እኮ ሲዋጉ እኛ አድቫንቴጅ አለው ብሎ የሚያስቡ ሌላ ዓለም ሲዋጋ ጥቅም አለው ብሎ የሚያስብ ሰው እኮ ነው። ከጦርነት ጥቅም እናገኛለን እና ከሀገር ቤቱም ጥቅም አለው ብሎ ነው የሚያስብ። ስሌቱ አጠቃላይ ሀገር ቤት ውስጥ ያለ ሰው እርሱ ከተዋጋ እሱ ከተለያዩ ቡድኖች ጋር ከተዋጋ በዛ መካከል ቆያለሁ ባይ። ስለዚህ በእንደዚህ አይነት የተወሳሰበ ጦርነት በሙስና ያለ መንግስት ስለሆነ ገራፊዎች ያልከውን እኮ ነው መሳይ ወንጀለኞችን እየሰበሰበ የሚኖር ስርዓት ነውና ኢትዮጵያውያን ይህንን ጉድ ተሸክመን መቀጠል የለብንም መሳይ። አሁን ይሄ ሁሉ ሩጫ ይሄ ሁሉ ወታደር እያመጡ አዲስ አበባ ላይ ኮማንድ ፖስት ለመጫን የሞከረው ፍርሃት ነው። ከባድ ፍርሃት ላይ ነው ያለው። ኢትዮጵያውያን ወደፊት ነገስገስና ህዝባዊ ቢተኝነትን ማስነሳት ነው የሚጠበቅብን። አሁን ግለታው በጣም አሳሳቢ የሆነው በአዲስ አበባ የተጀመረው አፈሳ ነው። አፈሳው በተለይም ደግሞ ለፍቶ አዳሪዎችን የቀን ስራ የሚሰሩትን መንገድ ላይ የሚያገኙትን በሙሉ በመኪና እየጫኑ እየወሰዱ ነው። የአስራት ዲኔሮ የመጀመሪያው ስራ ስልጣኑን እንደተሰጠው የመጀመሪያው ስራ ይሄንን አድርጎታል። አብሮ የሚሰራቸው የተለያዩ የጸጥታ መዋቅሮች አሉ። በነገራችን ላይ አዲስ አበባ አንድና ሁለት ብቻ አይደሉም። የኦሮሚያ የተለያዩ የጸጥታ መዋቅሮችም የሚንቀሳቀሱት አዲስ አበባ ውስጥ ነው። የነኮሬ ነገኛም ብለው ሌላም ጋቸና ሲርናም እንደውም ከመደበኛው ከፌደራሉም ሆነ ከክልል መደበኛ በግ ከሚታወቁት የጸጥታ መዋቅሮች የበለጠ ስልጣን ያላቸው የበለጠ አፋኝና ገዳይ እነዚህ በህቡ የተደራጁ እና አብይና ነሽመልስ የሚመሯቸው እነ ኮሬ ነገኛ ናቸው አዲስ አበባ ላይ የሚንቀሳቀሱት። እንግዲህ እና አስራት ዲኔሮ ከነዚህ ጋር ተቀናጅተው ነው አዲስ አበባ ህዝብን ቀጥለጥ ብሎ ምንም እንዳይተነፍስ አፍኖ ለማቆየት እየሰሩ ያሉት። እንግዲህ ሁሉን ነገር አደረገ አብይ አህመድ። ሁሉ ነገር በእጁ ነው። የአገሪቱን የጸጥታና የአጠቃላይ የኢኮኖሚ በጀቱን በሙሉ ለጸጥታ መዋቅር አዋለ። ነገር ግን አሁንም ይፈራል። ምንድነው የሚፈራው? ይሄን ሁሉ አድርጎ ባለፈው ከያሬድ ጋር ስናወራ ነበር። ምርጫውን ራሱ ይፈራል። በቃ ምንም አምባገነን ስትሆን ጥላህን ራሱ ትፈራለህ ነው። እልፍ ነው መሳይ። እንደው ድንገት ስታነሳው ይሄ ጥያቄ እልፍ ነው የሚታየው እኮ ማአት ነገር እኮ ነው። ማአት ችግር ውስጥ እኮ ነው የገባው ሰው መሳይ። ምክር የማይሰማ ስለሆነ የሀገራችን ህዝብ ምክር የማይሰማ ንጉስ ያለ እንዳመት አይነክስ ነው የሚባለው። በጣም እኮ ብዙ ችግር ውስጥ የገባ እኮ ሰው ነው መሳይ። ግን በቴሌቪዥን ሲታይ ደጋፊ እንዳለው ሁሉም እየወጣ በአደባባይ እሱ ሲመጣ ሰልፍ ሰርቶ እልል እያለ እንደሚቀበለው እንደሱ በፍቅር ህዝብ የሚወደው መሪ እንደሌለ ተደርጎ ነው የሚታየው። ይሄ የህዝብ ድጋፍ አምነው ማለት ነው። ይሄንንም በቴሌቪዥን ለኛ የሚያሳየንን አዎ እሱም እንዴት አድርጎ ያምነዋል ብለህ ነው? እነሱ እኮ ይሄንን የሚሰሩት እኮ ፌክ እንደሆነ እኮ ያውቁታል እኮ። ስብሰባ ተሰብስበው የሚሉት ሌላ ነው፣ ለኢትዮጵያ ህዝብ የሚናገሩት መግለጫ የሚያነቡልን እኮ ሌላ ነው። ብልጽግና ተሰብስቦ የሚመካከረው ሌላ፣ ለህዝብ የሚወጣው መግለጫ ሌላ እኮ እና ይሄ ፌክ ነው። የቴሌቪዥኑ የሚታየው ነገር ተቀባብተው ወጥተው ለባብሰው ወጥተው አገር ደህና ነው። አሁን አዳነች ምንድን ያደረገችው የኮማንድ ፖስት ነው ተሾመ ሲባል እሷ ልታስመርቅ የሆነ ቦታ ሄዳ ፎቶ ትነሳለች። የሆነ አንድ ፕሮጀክት ምናምን ታስመርቅና እንደዚህ አይነት እንትን አላቸው፣ ፋሽን ነገር አላቸው። እና በእነሱ ቤት ይሄ ዳይቨርሽን ነው። ምንድነው በአማርኛ ማስቀየስ አይደለም፣ እናስቀይሰዋለን እናታልለዋለን የሚል ነው። ግን እዛ ምዕራፍ ላይ አይደለም። ህዝቡ የመጀመሪያዎቹ ወራት ተታለለ። የመጀመሪያዎቹ ወራት ላይ እያለቀሰ ነው እኮ ደግሞ ያነባ ነው። ምንም ለውጥ ያልመረመረ ምሁሩን ወጣው ሌላው እንኳን ተው፣ ግን ምንም የለውጥ ምርመራ የሚባል ነገር የለም። ህዝቡ በጣም የዋህ ህዝብ እኮ ነው ኢትዮጵያ። በፍቅር አየው፣ ሁለተኛ ወር አየው፣ አምስተኛ ቀን አየው፣ አንድ አመት አየው፣ ሁለት አመት አየውና አሁን ይኸው ያ በፊዚክስ ፍሪ ፎል የሚባል ነገር አለ አይደለም? እንደዚህ ወደ ላይ ወጥቶ ሲያወዳደቁ በጣም አደገኛ ነው የሚሆነውና እንደዚህ አይነት ሁኔታ ውስጥ ነው የወደቀው። በብዙ ወንጀሎች በጦር ወንጀል እኮ ነው አይደለም የኢትዮጵያውያን ተውና ዓለም አቀፍ ሪኮርዶች ምንድነው የሚያሳዩት? አብይ አህመድ ነው ዝም ብለህ ጉግል ብታረግ በዋር ክራይም ይከሱታል፣ በጄኖሳይድ ይከሱታል። እንግዲህ እነዚህ አይደለም የዓለማችን ከባባድ ወንጀል የሚባሉት እነዚህ ውስጥ እኮ አለ ነው። ከዛ ደግሞ እንግዲህ ይሄ ሰው ገለጥ ቢል ደግሞ ቢሄድ እኮ ሲከፈት እኮ ውስጡ የተሰራ ጉድ የያዙት ቃለ ጉባኤ የተወሰነ ውሳኔ በኮሮና ገኛ የታሰረ ሰው የጠፋ ሰው
በየቤቱ ስንት ነው ተቆጥሮ ይታወቃሉ መሳይና እኔ እስካሁን ካሉ ወንጀሎች ሁሉ በጣም ከባድ ወንጀል የፈጸመ ሰው ነው በጣም ከባድ እና ይሄ እንዴት እንቅልፍ ያስተኛዋል አስተኛው አይችልም አንዳንድ መሪዎች እኮ እንደዚህ ነው የሆኑት እኮ አሁን ብዙ ጊዜ ጋዳፊ እናነሳለን የጋዳፊ ከሄዱ በኋላ እኮ ያ መኖሪያ ቤታቸው እኮ ጉድ ነው የታየው እኮ በጣም ቤታቸው ውስጥ የቴሌቪዥን እንትን ሁሉ አላቸው የቴሌቪዥን ጣቢያ ሳቸው ራሳቸው የሚያስቀርጹበት የሚያምኑትን ሰው ነው ማንንም ሰው መጥቶ ማቅረጽ አይችልም ዘመድ ነው ያለው ዙሪያ ጥላቸውን ነው የሚፈሩት ስልካቸውን ይፈራሉ የሚያነሱት ወንጀል ውስጥ የገባ መሪ እንቅልፍ አይተኛም እና ትልቁ ችግር ይሄ የራሱን እንቅልፍ ማጣቱ አይደለም ግን በዚህ ድንጋጤ የሚወስናቸው ውሳኔዎች አገራዊ የሆኑ የሚወሰኑ የኢኮኖሚ ውሳኔዎች የሚወሰኑ የፖለቲካ ውሳኔዎች የሚወሰኑ ዓለም አቀፍ ውሳኔዎች ስምምነቶች ሁሉ ዳፋቸው ተሻጋሪ የሆነ ዘመን ተሻጋሪ የሆነ ነው ሐሳብ ላይ ያለነውና በብዙ ነገር ውስጥ ስለገባ ነው አጭሩ መሳይ ችግር ውስጥ ስለወደቀ ጥላውን ሁሉ ይፈራል ያልከው ልክ ነው በነገራችን ላይ በአሁኑ ሰዓት ወደ ጅቡቲ አቅንቷል ደርሶ መልስ ይሁን ወይ አዳር የጅቡቲ ቆይታው ይሄን መረጃ እስከ አጠናቀርንበት ጊዜ ድረስ ጅቡቲ እንደሚገኝ ነው ሌሉካን ቡድኑን ይዞ ወደዛ ሄዷል ምናልባት ወደ ኋላ ላይ እናነሳዋለን ከዚህ ከነዳጁ ጋር በተያያዘ በአንድ ወር ውስጥ ለሁለተኛ ጊዜ መሄዱ ነው እንግዲህ አብይ አህመድ ገለታው ወደሚቀጥለው ርዕሰ ጉዳይ ከነዳጁ ጋር ወደ ተያያዘው ርዕሰ ጉዳይ ከመሄዴ በፊት ምናልባት መረጃውን አስቀድመን መግለጽ ነበረብን በደቡብ ኢትዮጵያ በጎፋ በደረሰ የዝናብ አደጋን የደረሰው ዝናብ ጥሎ በአካባቢው በደረሰ መደርመስና በተለያዩ የተፈጥሮ አደጋዎች ከ50 በላይ ሰዎች እንደሞቱ ነው የሰማነው በእውነት እጅግ የሚያሳዝን ክስተት ነው ከዚህ በፊትም በናዳ ከ600 በላይ ሰዎች የሞቱበትን ታሪክ የምናስታውሰው ነው እዛው አካባቢ ጎፋ ነው ጎፋ ምናልባት ወረዳው ሊለያይ ይችላል ነገር ግን እዛው ጎፋ ወረዳው ዞን ውስጥ ነው አሁንም ይሄ በዝናብ ምክንያት በደረሰ አደጋ ከ50 በላይ ሰዎች የሞቱት ቁጥሩ ሊጨምር እንደሚችል ነው የሰማነው ብዙ የጠፉ ሰዎች አሉ ያልተገኙ ምናልባት የሟቾቹ ቁጥር ከዚህም የሚልቅ እንደሚሆን ነው የተነገረውና እጅግ የሚያሳዝን ነው እንግዲህ ለሟች ቤተሰቦች ሀዘናችንን እንገልጻለን እንዲህ አይነት አደጋ በዛ አካባቢ ተደጋግሞ የመጣበትና ይሄንን አስቀድሞ መከላከል ያልተቻለበት ምክንያቱም በአመት ልዩነት ይመስለኛል ይሄ ነገር የተከሰተው የናዳ አደጋ በደረሰ በአመቱ እዛው አካባቢ ነው እንዲህ አይነት ነገር እየሰማን ያለነውና በጣም ያሳዝናል መጽናናትን እንመኛለን እንግዲህ ለሟች ቤተሰቦች አዎ በጣም እግዚአብሔር መጽናናትን ይስጣቸው ባለፈው አመት እናስታውሳለን በዚህ በመሬት መንሸራተት ብዙ ወገኖቻችን አልቀው ነበረ ብዙ በዚህ ላይ ጥናት ያላቸው ባለሙያዎች ጉዳዩ ቅድም እንዳልከው መከላከል የሚቻል ነው ቦታው ይታወቃል ለመንሸራተት የተጋለጠ እንደሆነና እዛ አካባቢ ሰዎች መስፈር የለባቸው መንግስት ሊጠብቃቸው ይገባል እንደሞ ሌሎች የመከላከያ ዘዴዎች መደረግ መቻል አለበት ተብሎ ተነስቶ ነበር እና እንግዲህ ተመልከት ከአመት የማይማር መንግስት ዞር ብሎ ማያያቸው አደጋው ከደረሰው በኋላ ደግሞ ያ ምንድነው የአደጋ ምላሹን የሚያየህ እንደሆነ እኮ እንደው መንግስት የኢትዮጵያ ባንዲራ ዝቅ ብሎ ተወለለ ወይ ተታቃለ መሰለኝ እንደው አብይ አህመድ ከመጣ ዝቅ ብሎ ትንሽ ሱለበለብ እዚህ የምኖርበት ከተማ ውስጥ ባንዲራው እንደው ከ30ዎቹ ቀናት ብዙ ጊዜ ዝቅ ይላል እና ይገርመኛል ብዙ ጊዜ ምንድነው ስል አንድ ጊዜ ከዚህ በፊት የነበሩ አርበኛ አርፋው ነው ይባላል ሌላ ጊዜ ደግሞ የሴኔት የነበሩ ናቸው ኮንግሬስ የነበሩ ናቸው የተባለ እንግዲህ ተመልከት ለሀገሪቱ ለዚህ አካባቢ አስተዋጽኦ አድርገዋል የተባሉ ሰዎች አርፈዋል የተባለ ባንዲራ ዝቅ ይላል ከፍ ዝቅ ይላል ባንዲራው ምልክት ናት እቺ ባንዲራና ከፍ ዝቅ ስላለች የዜጎች ህይወት ሲጠፋ የህዝቡ ህይወት ሲጠፋ ምን ነው እንዴት እንደ ህዝብ እንደ ኔሽን እንደው ያዘን ቆም ይባል ደግሞ ባህል አለን አይደለም ያዘን 3 ቀን እንቀመጥ ባህል አለና ምንድነው ዋጋ የሚያስከፍለው መንግስትን ይሄ መሳይ ምንድነው እንደዚህ ለህብረተሰብ እንደዚህ ትንሽ ራይን ማሳየት ገለታው ሰሞኑን ደግሞ በጣም በሚያሳዝን ሁኔታ በአርሲ ያ ሁሉ የኦርቶዶክስ ምዕመናን ተገድለው በወለጋ አቤዶንጎሮ እንደዚሁ ንጹሃን ሰላማዊ ሰዎች ተገድለው
ከአብይ አህመድ አገዛዝ ያው ስለለምር ነው አሁንማ ማንሳት ትተናል እንደማይናገር ብጣሽም መግለጫ እንኳን እንደማያወጣ አይተናል ግን የሚያሳዝነው እነዚህ ነገሮች ሲደረጉ እሱ ምንድነው በየከተማው እየዞረ ኢፍጣር ፕሮግራም አለ እዛ መገኘቱ ስህተት ነው ማለት አይደለም እዛ ሄዶ እነዛ የሙስሊም ኢትዮጵያን ጋር አብሯቸው ሲያሳልፍ አቤዶንጎሮ እኮ እየተገደሉ ያሉት ሙስሊሞች ናቸው እዛ ላሉት ሀዘኑን ቢገልጽ ምን አለበት አሁን ደግሞ እንደ ፋሽን የኢፍጣር ፕሮግራምን እንደ ምርጫ ቅስቀሳ እየተጠቀመው ነው ሰሞኑን የብሔራዊ መረጃና ደህንነት አገልግሎት በመስሪያ ቤት ደረጃ የኢፍጣር ፕሮግራም አካሂዷል አሁን እንግዲህ ይሄ በየመስሪያ ቤቱ ሊሆን ነው ማለት ነው አንድ መንግስት ከሃይማኖት ጋር አንነካካም ብሎ ህገ መንግስት የጻፈ መንግስት እንዴት ነው እንዲህ አይነት ነገር በመንግስት ደረጃ በመዋቅር ውስጥ አስገብቶ ለምርጫ ቅስቀሳዩ ለሌላ ጉዳይ እየተጠቀመው ነው ያለው እና ምን ለማለት ነው ገለታው በዚህ ወቅት ላይ በጣም የሚያሳዝኑ ጆሮን ጭው የሚያረጉ ያዘን ነገሮችን የሞት ዜናዎችን እየሰማን አብይ አህመድ እንደ ህዳሴ ዋንጫ በየከተማው እየዞረ ሳይክል መንዳት ያውን ያልኩን የኢፍጣር ፕሮግራም ላይ መገኘት የሚያጅቡት አሉ እውነት በጣም ያማል ከምንም በላይ ከሟቾቹ ከሚፈጥርብን ሀዘን በላይ የሱ ሁኔታ የበለጠ አጥንት የሚሰብር ሀዘን ውስጥ ነው የሚከተው አው መሳይ ይሄ ምን በቃ ይሄ ስም አትሰጠው በእውነት ዝም ብሎ አንድ ጥቂት ቤቶች ተመረቁ ወይም ደግሞ የሆነ አንድ ቀድሞ የነበረ ህንጻ ሊሆን ይችላል ምንድነው እድሳት ተደረገለት ሲባል አውሮፕላን አስነስቶ የሚሄድ ሰውዬ ብዙ ህዝብ ያለቀበት ቦታ ሄዶ እንደው ትንሽ አይዟችሁ አይልም እና ይሄ በጣም ከምንም ከፖለቲካም ጋር የማይያዝ ንጹህ የሆነ የካልቸር ተቃውሞ ነው ይሄ መሳይ በቃ የኢትዮጵያውያንን የማይመስል ንጽህና በአጠቃላይ አይመስልም የክልሎቹም እኮ ናቸው የክልሎቹም ራሳቸው አሁን ቤተክርስቲያን አማራ ሳይንት ቤተክርስቲያን ተጎዳች አይደል ካህናት አለቁ ብዙ ሰው ቆሰለ ሄዶ የሚጠይቅ የክልል ባለስልጣን በቃ ፋሽን ይሄ ኢትዮጵያን የማይመስሉ ፍጥረታት ናቸው እነዚህ ሰዎች ኢትዮጵያን የማይመስሉ እና ይሄ ልምድ ራሱ ይሄ ካልቸር መገልበጥ አለበት በእውነት ኢትዮጵያን የሚመስል ባህሏን የሚያከብር ህዝቧን የሚያከብር መንግስት መምጣት መቻል አለበት መሳይ ተዛዝናል ገለታው ለማንኛውም ወደ ቀጣዩ ርዕሰ ጉዳይ እንሄዳለን የነዳጅ እጥረት በኢትዮጵያ የሚል ነው ዓለም አቀፍ ክስተቱን ተከትሎ የአብይ አህመድ አገዛዝ ይፋ የሆነ መግለጫ ሰጥቷል የነዳጅ ዋጋ ጭማሪ ተደርጓል የኢኮኖሚና ልማት ትብብር ሚኒስትሩ አቶ አህመድ ሺዴ መግለጫ ሰጥቷል በመግለጫው ላይም የጠቀሰው ነገር አለ ከፍተኛ የሆነ የነዳጅ ዋጋ ጭማሪ ታይቷል በዓለም አቀፍ ደረጃ ነገር ግን እኛ ጅቡቲ ላይ ከምንረከበው ዋጋ አንፃር መንግስት በድጎማ አሁንም ነዳጅን እየደጎመ ነው ግን እንደዛም ተደርጎ የሚቻል ስላልሆነ የተወሰነ ጭማሪ አድርገናል የሚል ነገር ነው ያነሳው ከዛም ጋር ተያይዞ የነዳጅ ቁጠባ ህብረተሰቡ እንዲያደርግ አሳስቧል በቀጣይ ይሄንን የነዳጅ ቁጠባ የተመለከተ በሀገራዊ ደረጃ መመሪያ እንደሚዘጋጅና ያም ተግባራዊ ሊደረግ እንደሚገባው እንደዚሁ መልእክት ያስተላለፈበትን መግለጫ ነው የሰጠው አህመድ ሺዴ ገለታው ይሄ የነዳጅ እጥረት ከማንም በላይ የአብይ አህመድ አገዛዝን አስደንግጦታል አንደኛ የአብይ አህመድ አገዛዝ ከእግረኛው የበለጠ በጣም እየተደራጀ ያለው በሜካናይዝድ ኃይል ነው የሜካናይዝድ ኃይሉ ደግሞ ትልልቅ የጦር መሳሪያዎችን የያዘ ነው ከ10 ሊትር እስከ 20 ሊትር በሰዓት የሚፈጁ ናቸው እነዚህ የጦር መሳሪያዎች ከፍተኛ ነዳጅ የሚፈልጉ ናቸው ሰራዊቱን ለማጓጓዝ ትልልቅ ካሚዮኖችም እንደዚሁ በጣም ትልቅ የነዳጅ አቅርቦት ይፈልጋሉ አሁን ያ ነገር ቀጥ ይያለ ነው ያ ነገር አደጋ ውስጥ ገብቷል አብይ አህመድ ለሚያስባቸው ጦርነቶች ከምንም በላይ የነዳጅ እጥረቱ ይዞበት የመጣው አደጋ እጅግ አሳሳቢ እንደሆነበት ነው ከውስጥም ያገኘነው መረጃ የሚያመለክተው በሌላ በኩል የህብረተሰቡም ችግር አለ በእንቅርት ላይ ጆሮ ደግፍ ነው ነው አሁን የመጣው የነዳጅ ዋጋ የበለጠ የዋጋ ንረት እንደሚያመጣ በከፍተኛ ደረጃ አሁን በዚህ በ2 በ3 ቀናት ውስጥ ራሱ የዘይት ዋጋ